ቤተሰብ ዛሬ ምንድነው እየተፈጠረ ያለው? ጀስት የሚጠበቅ ነገር ነው የተፈጠረው። ግን እኔ አሁን አትታዘቡኝና ወይ ምንም አትበሉኝና ማለት ነው የምር አብርሽ ያደረገው ነገር ልክ ነው ብዬ አስባለሁ። ምክንያቱም እነ ሩታን ይበልጥ እንድጠረጥር የሚያደርጉ ነገሮችን ነው ዛሬ ሲናገሩም ሲያወሩ ምናምን ነገር ሲተገብሩም ጭምር የነበረው ማለት እኔ ምንም አልመሰለኝም ነበር። አሁን የስጦታው ምናምን ችግር የለውም። ግን ዛሬ እንዲሁ የሚያወሩት ንግግር ትላንትም ሪያክት አላደረግኩበትም እንጂ ኤፍሬም ሄርሜላ ጋር ሄዶ ምናምን ነገር ቆይ እነሱ ነገሮች እንደርስበታለን። ግን እኔ ይበልጥ እነሱ እንድጠረጥር ነው ያደረገኝ የዛሬ ቪዲዮ እውነት ለመናገር ማለት ነው። እሱን ለምን እንደሆነ ወደ በኋላ አካባቢ ነግራቸዋለሁ። ሲጀመር እነሱም ቢሆን ያሰቡት ነገር ባይኖር ለሁለት መተው እንዲያስጨንቁትም እንዴ ዛሬ እኮ አፍንጫውን እንዲይዘው እኮ ነው ወርቁ ምናምን ነገር ካልተቀበልክ ያሉት። እንግዲህ አሁን ለመመለስ የመጣውን ልጅ እንደገና እንትን ብለው ለመሸኘት ማለት ነው። እኔ አላቅም ያሰቡት ነገር ባይኖር እንደዚህ ያስጨንቆታል ብያስ አላስብም። ስጦታ በግድ የሚሰጥ ነገር ሳይሆን በውዴታ ሁለቱም አካል ተደስቶ የሚሰጠውም የሚቀበለውም አካል ተደስቶ የሚተገበር ነገር ነው ስጦታ እንጂ አንደኛው ብቻ ደስ ብሎት አንደኛው ብቻ ተጭኖ ምናምን ነገር የሚደረግ ስጦታ አለ ብዬ አላስብም። እሱ ቁጣ ወይም ደግሞ የሆነ ነገር ነው። ብቻ ይሄ ስጦታ ልለው አልችልም። ያንን ነገር ሰው በግዴታ ምናምን ነገር የሚሰጠው እንትን ስጦታ ልለው አልችልም። ጭራሽ ደግሞ ማለት ነው ወደ መጨረሻ አካባቢ እንደርስበታለን፣ በሰፊው እናወራለን። ግን ሩታ ለአብርሽ ማስጠንቀቂያም ጭምር እንደ ቅኔ አይነት ነገር ተናገራለች። ቆይ እሱን እንደርስበታለን ምናምን። ለዛ ነው የጠረጠርኳቸው ምናምን ነገር። ብቻ የእናትንም ሀሳብ አንድ ላይ ቪዲዮን እያየን እናወራለን። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? እንግዲህ 10 ሺህ ገብተን 10,100ም ገብተናል። በእናትህ በርታት። ምንም ላረግላችሁ አልችልም ከማመስገን በቀር ጀስት ለእናንተ አንዳንዴ ደግሞ ከመጸለይ በቀር ሌላ ምንም ላረግላችሁ የምችለው ነገር የለም። ሁላችሁንም ቴንኪው በያላችሁበት ጌታ ይባርካችሁ። እና ሰላምታ ብዬ በቃ ወደ ምስጋና ቀጥታ ገባ። በቃ የምታደርጉልኝ ነገር ነው እና በያላችሁበት ሰላም ናችሁ ብዬ ተስፋ አረጋለሁ። እኔን ለማታውቁኝ ሰዎች ደግሞ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ አሁንም ይሄን ውድ 10 ሺህ ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ቪዲዮን ግን ሁላችሁም ላይክ እያደረጋችሁ ጀምሩ። እንደ ብዛታችሁ አይደለም የቪዲዮ ላይክ እንደ ብዛታችሁ አይደለም። ለዛ አሁን ለምሳሌ 10 ሺህ ሰው ቢያይ 1 ሺህ ሰው ላይክ ቢያደርግ እኮ ኖርማል ነው። ግን አሁን 1 ሺህ ምናምን ነገር አይደርስም። ብቻ ለማንኛውም ላይክ እያደረጋችሁ ጀምሩ። እንቀጥል ቪዲዮችንን። እኔም እንደዛ ብዬ ነው ይህንን ስጦታ የተቀበልኩት የነበረው። ግን ደግሞ እኔም ደግሞ ትንሽ ውስጤ ሰላም አልተሰማኝም፣ ደስተኛ አልሆንኩበትም፣ አላመንኩበትም እና ያላመንኩበትና ደስተኛ ያልሆንኩበት ነገር እኔ ጋር አንድም ቀን እንዲያደር አልፈለገም እና ትናንትና ነው ይህንን ስጦታ የሰጠችኝ። እኔ ግን ሩታ ግርም ትለኛለች እኮ በቃ ሰውን ሁሉ በፍርሃት ገደልሽ እኮ በቃ ሰውን ሁሉ በፍርሃት ገደልሽ። በእርግጥ እኔ ትላንት ብዬ ነበር እንፈራሻለን ሩታ፣ እውነቱን እንነጋገር ከተባለ የሆነ የታሰበ ነገር ሊኖር ስለሚችል እንፈራለን ብዬ ነበር እና የሩታን የፈራበት መጠን ነው ያስገረመኝ በዚህ ሁሉ ነገር ማለት ነው። ወርቁ ተመለሰም አልተመለሰም ግን ሰው ጋር የነበረው ስጋት ረብሻ በጣም ቀላል የሚባል አልነበረም። ሰው ሁሉ በሚባል ደረጃ ለምሳሌ ከ100 በቃ 95 እና ከዛ በላዩ ሰው ሩታን አላመናትም፣ ፈርቷታል። እና እኔ ምን አይነት ማስፈራት ላዩ ላይ ቢኖር ነው ገረመኝ። የምር በጣም ገርሞኛል። ሰሞኑን የሰው ኮመንት ምናምን ነገር ቁጭ በፊት እንዲያው አይቻል አቅም ነበር እነሱ ቻናል ላይ የሚሰጠውን ኮመንት። ግን አሁን ሳይ በጣም በቃ ይሄ ሰው ምን ያክል ሩታ እንደሚፈራ ተረድቻለሁ። እያስገረመኝም ጭምር ነው። ያስፈልጋለሁኝ እና ጠርቻታለሁኝ፣ ትመጣለች። ይህንን የወርቅ ስጦታ እንመልስላታለን ማለት ነው። ያው ምናልባት ሊገብራት ይችላል፣ ሊከፋት ይችላል፣ ከብዙ አንግል ነገሩ ልትወስደው ትችላለች። ግን ደግሞ አንዳንድ ጊዜ እንዴት ነው ደስተኛ ያልሆናችሁበትን ምግብ ትበላላችሁ አትበሉ። ትክክለኛ የሆነ ምሳሌ አሁን ሰው አንድ ስጦታ ቀደምን ብያለሁ፣ ስጦታ ነው እንዲባል ሁለቱም አካል መደሰት አለበት። ሁለቱንም ካላስደሰተ ዋጋ ያለው አይመስለኝም ስጦታው። ይሄ የፈለገ ብር ቢወጣበት የፈለገ ገንዘብ አቅም እያንዳንዱ ነገር ቢወጣበት ሁለቱም አካል ካልተደሰቱ አንደኛው በፎርስ በጭነት ብቻ ያንን ስጦታ እየሰጠው ከሆነ እንትን የሚል አይመስለኝም። እና እውነቱን ለመናገር አብርሽ ደስተኛ ሳይሆን ከሚቀበልና የሆነ ያቺ ወርቅ መዘዝ ከምታመጣበት ቢቀርበት ይሻላል። እውነት ለመናገር ቢቀርበት ይሻላል። እዚች ጋር ማናችሁም ትቃወማላችሁ ብዬ አላስብም። ኮመንት ላይም ሳነብ ምናምን ነገር ስታበረታቱት ነበር እና ይሄ ነገር አብርሽ መቅረቱ ደስ ብሎኛል። እኔ ማለት ደስተኛ ሳይሆን ምናምን ነገር ወስዶ ችግር ተፈጥሮ ኋላ ደግሞ ከሚጸጸት እኛም ደግሞ ይሆናላ በርታ ብለን ገደል ከምንከተው ከአሁኑ ነገር ይሆን በጥንቃቄ ማድረግ ይቀናዋል፣ ይሻለዋል። ጥሩ አይደለም እና አሁንም አብዛኛው ሰው ይቅርብ መልስላት እያለኝ እኔ ነገር ላይ አንገቴ ላይ ባትረው የሆነ ነገር እንኳን ቢፈጠር ድንገት ለእኔም ጸጸት ነው፣ ለቤተሰቤም እንደዛው እና እህቶቼም ወንድሞቼም መልስላት ነው እያሉኝ ያሉት እና
ለዛ ስለሆነ ዛሬ መልስላታለሁ ማለት ነው። እኔ ግን ማለት ነው ቤተሰብ ከዚህ ሁሉ ነገር እንትን ጀርባ ያየሁት የእናንተን ጥንካሬ ነው። የግሬስን ፋሚሊ ጥንካሬ በጣም እያየው ነበር። ሀሳብ ታስቀይራላችሁ። ያ ሰውን ሀሳብ በቃ ማለት ወርቅ የመሰለ ነገር ሰው ተሰጥቶት እናንተ ካልፈለጋችሁ አይሆንም። ግርም ትሉኛላችሁ እኮ እኔ በጣም እንትን ኃይለኛ አቅማችሁና ነገር የሚያስደነግጥ ነው። የአብርሽም ሀሳብ እንግዲህ እንዲቀየር ካረጉ ምክንያቶች አንደኛው ኦዲየንስ ያለው ነገር ነው ብዬ አስባለሁ። ኦዲየንስ እናንተ ኮመንት ላይ የምትጽፉት ነገር ምናምን ነገር ያው ለእሱ ጥንቃቄ ነው፣ እሱን ስለምትወዱት ነው። ጀስት ክፉ ነገር በመካከላቸው እንዳይፈጠር ነው ይገባኛል። እና እናንተ ራሱ የምትገርሙ ሰዎች እኮ ናቸው። ይሄን ቪዲዮ የምታዩ እያንዳንዳችሁ ማለት ነው የእናንተ ሀሳብ ነው። አሁን የእናንተ ኮመንት ነው አብርሽንም እዚህ ውሳኔ ላይ እንዲደርስ ያደረገው። በእርግጥ የወንድሙም የእህቱ ምናምን ነገር ቢኖርም እሱ አሁን እንደተናገረው የእናንተ ደግሞ በዋነኝነት አለ። በቃ አንድ 67% የእናንተ ሀሳብም አለበት። ወርቅ ሩታ ልመልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላስረው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይህን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። ሲጀመር ሰሞኑን ማለት ነው አብርሽ አይደለም ይሄን ወርቅ ተቀብሎ ከመቀበሉ በፊት ራሱ ማለት ነው ልክ እንዳልነበር አይተናል አይደል? ጀስት ከሩታ ጋር ልዑል ምናምን ነገር የተገናኙ ጊዜ መንገድ ላይ ምናምን ነገር ልጁን ያቀበለችው ጊዜ ማለት ነው የዛን ሰዓት በጣም ተረብሾ ምናምን ነገር እንደነበር አይተናል። እና አሁን እንደዛ አይነት ስሜት ውስጥ እያለ ደግሞ ይሄን ወርቅ ሰጠችው። ይሄን ወርቅ ስትሰጠው ደግሞ ኦዲየንስ በሙሉ አጨናነቀው ማለት ነው። እንዴት ትቀበላለህ ምናምን ነገር በሚል እና ጀስት ባይመልስ ይገርመኝ ነበር። መጀመሪያም ተረብሽ ያለው ልጅ እንዲሁም ዛሬ ቪዲዮ አይታችሁ ከሆነ ለዴቭ ሲናገረው ነበር ስሜቱ ተረብሸው እንደሆነ በብዙ ነገር ብቻ ይሆናል ቶሎ ቶሎ እንደሚከፋው ምናምን ብቻ ብዙ ነገር ተናግሯል። አሁን እሱን ቪዲዮ ጀስት ላመጣላችሁ ስለማልችል ነው፣ ጀስት ሄዳችሁ ማየት ትችላላችሁ። እና ሲናገር ነበር እዛ ነገር ላይ ይሄ ሲደረብ ሰው ምናምን ነገር እንትን ሲል ይጨናነቃል፣ መጨናነቁ አይቀርም። እና ከዛ መጨናነቅ ደግሞ ሊያደነው የሚችለው ነገር አንደኛው ምንድን ነው? ወርቁን መልሶ መገላገል ነው። እና ይሄን ባይመልስ ይገርመኝ ነበር፣ እንዲሁም ማለት መውሰዱን ገርሞኝ ነበር። ከዛን ደግሞ አሁን መመለሱ እንደ ተገቢ እርምጃ ነው ብዬ አስባለሁ። ስጦታውን ብትቀበይኝና ግን ለራስሽ ብታደርጊ ደስ ይለኛል። መቀበል ወይስ ሰዎች ሆይ ሆይ ስላሉ ነው? አይ ነው ሆይ ሆይ ስላሉኝ ምናምን ሳይሆን ኤፍሬም ምን አለ መሰለህ አንዳንድ ጊዜ አይደለም አሁን ጀስት እኔ አሁን ለእናንተ ምለው ነገር ማለት ነው ልታሸማቅቁት አይገባም። ሰው ስላለ ነው ሀሳብን የቀየርከው ምናምን ብላችሁ አብርሽን በራሱ ነገር እየሆን እንዳልወሰነ ምናምን ነገር እንትን ልታደርጉ ይገባል ብዬ አላስብም። ጀስት ሞኝ አይደለም ሰው ያለውን ነገር ብቻ ስለሰማ ወርቁን የሚመልሰው። ቢያንስ እኮ ማለት ነው ጀስት አሁን ይሄ ብልጥሉና ነገር ቢል ወርቁን ወስዶ እኮ ማለት ሽጦ ብሩን ለራሱ ማድረግ ይችላል አይደል? ቢያንስ እንዲሁም ይሄ ማንም ማለት ያልተማረ የሚባል አይነት ሰው ራሱ የወርቅን ጥቅም የሚያውቅ ሰው እንደዛ ሊያደርግ ይችላል። ግን እሱ እንደዛ ብላችሁ ልታሸማቀቁ እንደሞከራችሁ ነው እየተሰማኝ ያለው። ሰው ሆይ ሆይ ስላለ ነው ሰው ሆይ ሆይ ያለው ማለት ነው አብርሽን ስለሚወድና ለእሱ ስለሚያስብ እንጂ የሆነ አላ ሰውም ሞኝ ሆኖ ምናምን ነገር አይደለም። አሁን እናንተ ሰውንም እሱንም ሞኝ ልታደርጉ ነው እየሞከራችሁ ያላችሁ እና ማስገደዱም ደግሞ ተገቢ ነው ብዬ አላስብም። ጀስት ፈቃደኛ ካልሆነ ምንም ዛሬ ለምን አይደለም ወርቅ ቤት መኪና ምናምን ነገር ለምን አትገዙ እንዴ? አሁን ሩታ ራሱ እምቢ ብላል ነበር እንዴ? ባለፈው የተሰጣትን መኪና ነው ቤቱን ነው እምቢ አለችው። ብቻ አሁን ማለት ይሄ እምቢ ማለቱ በጣም ተራ ነገር አይደለም። ሩታ ቤት ምናምን መኪና እምቢ ብላለች አይደል እንዴ? ስለዚህ ልታሸማቀቁት እንዳትሞክሩ። ሁለተኛ ደግሞ ማስገደዱም ተገቢ አይደለም። በቃ ካልተቀበልክ አይባልም የሆነ ነገር ብቻ እንዴት አስበው እንደሆነ ብቻ አላውቅም። ግራ ስለገባኝ ነው ማለት ምንድነው ሀሳባችሁ? እኔ ሰው ስላለም ብቻ ሳይሆን ይመስላል አንተም እንደዛ ያሰብክ ነው እየመሰለኝ ያለው። በተለይ አድሮ ስትመልሰው ምንድነው አልገባኝም። ሩታ እኔ ጥያቄ ማለት ነው ሀሳቡ አሁን ወርቅ ለአብርሽ ስጦታ እንስጥ የሚለው ነገር ያንቺ ብቻ ነው ወይስ ኤፍሬምም አለበት? ይህን ነገር አንድ ማወቅ መፈልገው ነገር ነው። ሁለተኛ እሱ ካለበት እርግጠኛ ነኝ የሆነች ነገር ተማክራችሁ ጀስት ሀሳቡ ምናምን ነገር እንትን ካለ ሆን ብላችሁ የሆነ ያቀዳችሁት ነገር ይኖራል። ምክንያቱም ልክ አንቺ ስጦታውን በምትሰጪ ሰዓት እሱ ደግሞ ሄርሜላ ጋር ሄዶ እንግዲህ አጓጉል በሚባል አይነት ደረጃ ነው። አጓጉል ማለት እኔ አሁን እንደ ወንድምና እንደ እህት ነው ያወራው እዛ ሄርሜላን ያወራትን ነገር ብዬ ልቀበል አልችልም።
በቃ ቁንጅናውን 10 ያደንቃል። ቴሌግራም ላይ ቆንጆች እንትን ላይ መለጠፍ አለብሽ ይላል። በቃ ውበቷን ምናምን ነገር ያደንቃል ማለት ከወትሮ በተለየ ማለት ሲጀመር እንደዛ ማድነቅም አለበት ብዬ አላስብም። እውነት ለመናገር የእህትነት የወንድምነት አይነት ይሄ መከባበር መዋደድ ከዛ ያለፈ ነው። ትናንት ጭራሽ ደግሞ ቤት እንሂድና ነገር ማለት ትንሽ ኖርማል አይደለም እና ይሆናላ በተመሳሳይ ቀን እንደዛ አይነት ነገር ማድረጋችሁ አንቺ አብረሽ ጋር እሱ ሄርሜላ ጋር ሄዳችሁ እንደዛ ማድረጋችሁ ትንሽ የሚያጠራጥር እንድንጠረጥር የሚያደርግ ነገር ነው እና አንድ ላይ የሆነ ያሰባችሁት ነገር ባይኖር እርግጠኛ ነኝ ይህን ያክል ይሄ የሚታይ አይነት ድራማ አትሰሩም ነበር። የሚታይ አይነት ቀመር ነው እያደረጋችሁ ያላችሁት እና አላቅም። ቤተሰብ በዚህ ነገር እናንተ የምትሉትን እስቲ በሉ። ያየኸውን ወር ደግሞ የተሰማህን ነገር በግልጽ ብትነግረኝ አሪፍ ነው። እኔ ራሱ አምኜበት ከመለስከው በኋላ አምኜበት እንድቀበለ ገና ሳማኝ ሆነ ሰጠኝ ደስ ይላል። ምክንያቱም ኮር ተነገርኩሽ እኔ ለማልጠቀመው ነገር አንቺን እንትን ማለት አልፈለግም እኮ አልኩሽ። ለዚህ ነገሩን አንደርስታንድ አድርጊው፣ በሌላ ነገር አትምሰጂውና ጀስት እኔ ብትቀበይኝ ነው። እውነት ለመናገር ማለት ነው አብርሽ ፈርቷል። ይሄን ማናችንም ማንክደው ነገር ነው። አብርሽ ማለት ነው ንግግሩ ምናምን ነገር ጀስት ወርቆን ሰጥቶ ማለት ነው መገላገል ነው የፈለገው፣ ሌላ ጣጣ አልፈለግም። ጀስት በቃ ይቺ ወርቅ መዘዝ እንዳታመጣበት ምናምን ነገር ፈርቷል። ሰውም ደግሞ ኦዲየንስ ላይ ይሄ ኮመንት ላይ ምናምን ነገር የሚጽፈው ነገር በጣም ያስፈራራ ነገር ነው። መተት ነው እንደዚህ አሰርታበት ነው ምናምን እየተባለ እና እንደዚህ እየተባለ እንዴት ይውሰድ አብርሽ? እንዴት ይውሰድ ማለት እናንተ ብትሆኑ ትወስዳላችሁ? አሁን ይሄን ወርቅ ማለት በአብርሽ ቦታ ብትሆኑ ማለት ነው። እና እኔም ብሆን መወስድ አይመስለኝም እውነት ለመናገር። እኔ ለነገሩ ወስዳለሁ ወስጄ ማለት ነው ገስጭ ወርቁ ምናምን ነገር ወይ ሸጠዋለሁ ወይ የሆነ ነገር አይ ስቀል ነው። አሁን ይሄን ነገር ስል ደግሞ ከሌላ ነገር ጋር እንዳታያይዙት። ግን ብቻ እኔ አብርሽ ባይፈራ ይገርመኝ ነበር። አንዳንዴ እኮ ማለት ባትፈሩ ራሱ ሰው የሚናገራችሁ ነገር እንድትሸበሩ እንድትፈሩና ነገር ያደርጋል። አሁን ለምሳሌ ምንም በሌለበት ሰው መጥቶ የሆነ ቤቱ ሊደረመስ ነው። አሁን ይዝቻለሁበትን ቤት ማለት ውጣ ብሎ አንድ ሰው እንትን ቢለኝ ምንም ላይ መስለኝ ይችላል። 10-20 ሰው ነገር ከዛም በላይ እንዲሁም በሺዎች የሚቆጠር ሰው እንደዛ ቢለኝ ጥዬ ከመውጣት ውጭ ምንም አማራጭ የለኝም። እና አብርሽ ያው ፍርሃትን እንረዳዋለን። ሙሉ የግሬስ ፋሚሊ ፍርሃት እንደፈራክ ምናምን ነገር ይረዳል። ፍርሃትም ደግሞ ተገቢ ነው። ጀስት የሚያሸማቀቅ ነገርም አይደለም፣ መጠንቀቅ ነው። ጀስት ፍርሃት ብቻ ሳይሆን ከመጠንቀቅም አንጻር ነው። ታሞ ከመማቀቅ የሚባል ነገር አለ። አስቀድሞ እየተጠነቀቀ ነው አብርሽ ነው ከፈለግሽ እና ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። አይ ነው እኔ አንድ ሰው አክብሮ ስጦታ ሲሰጠኝ ባልወደውም በወደውም ያ ሰው አክብሮ እስከሰጠኝ ድረስ እኔ ጋር አቆየዋለሁ። ገብቶሃል? እኔ ስጦታው ወደድኩትም አልወደድኩትም እሱ የራስህ ነገር ነው። ንቀት አይደለም ኤፍሬም፣ ይሄ ንቀት አይደለም። አሁን መቀበል ያለ መቀበል እንደየሰው ፍላጎት ሊለያይ ይችላል። ደግሞ ሁለተኛ ነገር ንቀትም ደግሞ ልትለው አትችልም። በቃ ምክንያቱም በእነሱ መሀል ያለው ነገር ይታወቃል። አሁን እነዚህ በመካከላቸው የሆነ ሰላም የነበሩ አይነት ሰዎች አይደሉም። በቃ ማለት ይታወቃል በመካከላቸው ስንት አይነት ነገር ተፈጥሮ እንደነበር እና ያንን ነገር እያወክ ደግሞ አብርሽን አለመቀበል የሆነ ስህተት እንደሆነ እንትን ልትል አትሞክር፣ ልታስመስል አትሞክር። ስህተት አይደለም፣ በቃ ኖርማል ነገር ነው። ባይቀበልም ኖርማል ነው፣ ቢቀበልም ኖርማል ነው። ግን ከተቀበለ ጀስት ከዚህ በኋላ ባይደገም ነው። ጀስት ከዚህ በኋላ እንደዚህ አይነት ነገር ስጦታ ምናምና በሚባል ነገር ባይደገም ነው። ምክንያቱም ሌላ የጀመረው ህይወት ስላለ እንደገና ያንን ህይወት መበጥበጥ ስለሚሆን ማለት ነው። እና ትናንትናም ብዙ ላለመታገል በጣም ቀላል ነገር ነው። ዝም ብለህ ነው ነገሩን ላለመታገል ብዬ ስላሰብኩኝ ነው። በጣም ብዙ ነገር እያካበድክ ነው። እውነት ማካበድ አይደለም ከማካበድ ጋር አይገናኘውም ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ በሰጠህ ከዚህ በፊት ቆይ አሁን እናንተ ማለት ነው አሁን ሰው አልፈልግም ካለ እኮ በጣም ግልጽ ነገር እኮ ነው። የእሱ ድንበር ለምንድን ነው ማይከበርለት? የእሱን ድንበር አክብሩለት እንጂ ቢያንስ በቃ አለ ቅር ቢላችሁም ነገርየው በቃ ደስ ባይል ስጦታ ሰታችሁ እንግዲህ ሰው አልቀበልም ቢል ማንም ያዝናል እንትን ይላል አይደል? ማለት አለመቀበሉን እራሱ ኖርማል አድርጋችሁ ተቀበሉት። በቃ ማለት የእሱን ድንበር አክብሩለት። በቃ እኔ እንደዚህ ላደርግ ሞክሬያለሁ ግን እሱ አልፈለገውም፣ ስለዚህ በቃ ኖርማል ነው፣ ከዚህ በኋላ ሳንነካካብ በሰላም መቀጠል ነው የሚለውን ነገር ማሰብ ጀምሩ። አለበለዚያ መቼም ሰላም አትሆኑም። የሆነ ነገር አስጨንቃችሁ መልካምም ነገር ሆነ መጥፎ ነገር አስጨንቃችሁ ሰው ላይ ስታደርጉ ይሄ ማለት በቆይታ ብዛት ይበልጥ ያላለዋል የእናንተን ግንኙነት ይበልጥ። አሁን ሩታ የእነሱን ግንኙነት ትንሽ ለማጠንከር ነው እንደዚ አይነት ነገር የምታደርገው፣ ግን ይበልጥ የሚያላላ አይነት ነገር ነው እንዲሁም እያደረገች ያለች የሚመስለኝ። በተለይ ደግሞ ተማክረው ከሆነ በስማ ይበልጥ ነው በቃ ግንኙነታቸው የሻከረ የሚሆነው እስከዛሬ ከነበረው በላይ ማለት ነው። ከዚህ በለጠ ራሱ ባታወራ ደስ ይላል። ምክንያቱም መመለስ የሚለበብ መመለስ አይደለም እንደውም ማውለቅ አልነበረብህም። ከአንተ ተለውለህ ማውለቅ አልነበረብህም። እኔ ፍሬም በመጀመሪያ ደረጃ ስላላወቅህ ነው ነገሮችን እንትን እያልኩ ያለሁት ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ
እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ሲጀመር የነታ አሁን የሩታና የኤፍሬም እንደዚህ መሆን እንደዚህ ማስጨነቅ ምናምን ነገር ይበልጥ ያስጠራጠራቸዋል። ነገርየውን እሺ ብላችሁ ብትወስዱ ሰው ምንም አይጠረጠርም ነበር ወይ በቃ ማለት ምንም አላስብም ነበር ምናምን ነገር ብቻ እንደዛ ብሎ ያልፈዋል። ነገርየውን ግን እነታ ይበልጥ አሁን አልፈልግም ብሎ በሁለተኛው ቀን እየመለሰ ራሱ ማለት እንደዚህ ማስጠነቃችሁ ይበልጥ ሰው እንዲጠረጥራችሁ ነው የምታደርጉት። እንዴት ነው አሁን ለምሳሌ ሰው የሆነ ያሰበውን ነገር ሳያሳካ መመለስ እንደማይፈልግ አይነት ሰው ነው የነታ አሁን አክት ንግግራችሁ ምናምን ማለት እና እኔ ይበልጥ እየጠረጠርኳችሁ ነው። እውነት ሩታም ኤፍሬምም ማለት ነው ምንም ነገር ልታስቡም ላታስቡም ትችላላችሁ፣ ግን ድርጊታችሁ የሆነ ነገር ያሰባችሁ ነው የሚመስለው። እሱን ፈጣሪና እናታ ናችሁ የምታውቁት። እና እንዴት እንደሚያምርበት ሞክረዋ መጀመሪያ ወንድሜ። እኔ ሲያምር እኔ እያልኩ እኮ ነው እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን ተታገለ? እኔ ደግሞ እንዲያምርበት ነው ፈልገው ትቻችሁ ከመሄድ በቃ ሂዱልኝ በቃ እና እንዲያምርበት አልፈልግም እንዴ እኔ አልፈልግም ኤፍሬም እኮ እሺ። አንዴ ነው የእውነት አሁን ምን እየታየኝ እንደሆነ ታውቃላችሁ? የሆነ ህፃን ልጅ የታመመ ህፃን ልጅ በግድ መርፌ ሲሰጠው ወይ ደግሞ መድኃኒት ነገር ሲሰጠው የለ እንደዛ ነው እየመሰለኛሉ። ምን አስጨነቃችሁት እኮ እንዲ አልፈልግም ካለ ትላንት ሩታ ማነው ትላንት ነው እንጂ እንደዚህ ካላስደረኩ ብላ አስጨነቀችው። አሁን ደግሞ ኤፍሬም ምናምን ነገር ይዛ ይሄ ተገቢ አይደለም በእውነት። ይሄ የሰውን መብት በጣም መጋፋት ነው። እውነት ለመናገር በጣም እየተጋፋችሁ ነው መብቱ። እንዲህ ህፃን እኮ አይደለም እኮ በቃ ካልፈለገ የውሸቱን አይደለም ወይ ለይሉኝታ ምናምን ነገር አይደለም። ለይሉኝታ ከሆነ እኮ ትላንት አለመውሰድ ምናምን ነገር ይችል ነበር፣ ወይ በወሰደበትም ሊቀር ማለት እዛው ሊቀር ምናምን ነገር ይችል ነበር። እንዴ በጣም የሆነ አብርሽ መብት እንደሌለው አብርሽ ይሆናላ ወዶ ነገሮችን እንደማያደርግ ሳያስብ ነገሮችን እንደሚያደርግ አይነት ነገር ነው እናንተ እያሰባችሁና እያደረጋችሁ ያላችሁት። ጤነኛ አይደለም። ነገሮችን ማካበድ ላይ በጣም ጎበዝ ሆናል። እኔ ላድርግልሽ። አሁን ተረው የሩታ ነው ደግሞ እኔ ነኝ ጥፋተኛ። ሌላ ነገር ያለ እያስመሰላችሁት ነው ነገሩ። ስለዚህ አልፈልግም ካልኩ አልፈልግም ነው በቃ ላድርግልና ተወርቋል። ከመወረውረው በቃ ይኸው በቃ አልፈልግም። ኧረ በስመ አብ። እሺ ቆይ አሁን ከዚህ በላይ ሌላ ምን አብርሽ እንዴት አድርጎ ያሳይ እንደ አለመፈለጉን እንዴ መዋረዱና ነገር ቆይ ምንም አይመስላችሁ? በአደባባይ መዋረዱና ሼሙ ከኛ ነው። እኛን ለእናንተ እንፈርላችሁ። እኔ ምር አፈርኩ። አሁን ስጦታ ወስጄ በአደባባይ ካሜራ ደቀኝ 200 300 ሺህ ሰው እያየኝ ይሆናል ሰው ስጦታዬን አልቀበልም ቢል በእውነቴን ይሄ ቪዲዮ ምናምን ነገር ላለቀው ሁላ እችላለሁ። ይሄ ውርደት እኮ ነው ማለት እንዴ ሼሙ ከኛ ነው። እንዴት ነው ሼም አይዛችሁ? ቆይ እኔ በጣም ግራ ገብቶኛል። አብርሽ ወርቁን እስከ መጣል ድረስ ከደረሰ ከዚህ በላይ ምንም አለመፈለጉን በምንም አይነት ሊያስረዳ አይችልም። ወይ እያየሽ እንዲሸጥ ምናምን ነገር ነው የፈለግሽው? ያ አንቺን ይጠቅመሻል አይጎዳሽም? እንደዛ ቢያደርግ አብርሽ አላውቅም። ይሄ አሰሩ፣ ጭንቅላታችሁን አሰሩ። የምር ከዚህ በላይ ከተጋፋችሁ በጣም በትክክል ያሰባችሁት የሆነ ነገር እንዳለ ይታወቅባችኋል ሳይሆን አረጋግጣለሁ 100%። እንዲገጥም አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለሁበት እንድታገኛት አልፈልግም። በማንኛውም አጋጣሚ የትላንትናው ጉዳይ ይቻለሁኝ እሷ ቢያንስ አክብራ ከኔ ወንድም ስለሆንክ አሁን አብርሽ ያው እንደዛ ከኤፍሬም ከሄርሜላ ጋር አትገናኙ ነው እያለ ያለው እና ግን እኛ አልተገናኘንም አይደል? በትላንትናው ቪዲዮ ቆይ እንዴት አሰባችሁ ቤተሰብ? ኤፍሬም ትላንት ሲያደርግ የነበረው ነገር ቅድም ያው ነካክቼ የላችሁ ነበር፣ ግን እኔ እውነቴን ነው ጀስት ኤፍሬም የሆነ ተንኮል እንዳሰበ ማለት አሁን ውበቷን ሊያደንቅም ፈልጎ አይደለም። እውነት ለመናገር እውነቱን እንነጋገር ከተባለ ሊጋብዛትም ፈልጎ አይደለም። የሆነ ያሰበው ነገር እንዳለ ንግግሩ፣ ፈገግታውና ነገር ያስቃል። በቃ ግርም ምናምን ነገር ያስጠረጥረዋል። የሆነ ትልቅ ነገር ያገኘ ያክል እኮ ነው ሲፈነጥዝ ነገር የነበረው። የሆነ ተንኮል ያሰበ ሰው ሊሳካለት እንደሆነ ሲያስብ የሚደሰተው ደስታ አለ አይደል? ልክ እንደዛ ነው ሲደሰት የነበረው። እና እኔ እንዴት አያችሁ ቤተሰብ? እስኪ እኔ እናንተን ልጠይቃችሁ። እኔ በጣም ወይ በዚህ ነገር ቪዲዮ በሰራው ነበር ያልኩት፣ ግን ስለረፈደ ምናምን ነገር አልሰራውም። እና እንዴት አያችሁ? እስቲ ኮመንት ላይ ጻፉ። እኔ እንዲያውም ማለት ነው ከሄዱ በኋላ ሁላ የነበረውን ታይም ጀስት ለእራት ምናምን ነገር በሚል ነው አይደል ሄዱት። ከሄዱ በኋላ ራሱ የነበረውን ታይም ተቀርጾ ባይ ሁላ ምን እነዚህ ሰዎች እስቲ ምን ያወራሉ፣ ምን ጀስት ቶፒካቸው ምንድን ነው የሚሆነው የሚለውን ባይ ደስ ይለኝ ነበር። እንግዲህ ያው አላሳየም። ቤቱ ቢወስድ ደግሞ አስቡ ሊፈጠር የሚችለው ነገር በጣም ከባድ ነገር ነበር ሊፈጠር የሚችለው። አስቡ አሁን ወንድና ሴት አንድ ቤት ውስጥ ምናምን ነገር ለብቻ ተጋብዘው ምናምን ነገር አይሆንም አይደል? አይመጣውም። እንደዛ ነው በቃ የተሰማኝ። ኖርማል እንዳይደለ ነው የተሰማኝ ስሜት ነው። ለእኔ ብላ ነው እየመጣችል ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ? ቢያገኛት
ሩታ ይሄንን ለሱ ነው እየነገርኩት ያለው። ይኸው የምሬን እኔ እነዚህ ሰዎች ተመካክረው እንደሆነ ይኸውና በንግግራቸው ትረዳላችሁ። አሁን ሩታ ምን አግብቷት ነው ኤፍሬም እዛ ስለሄደና ስላልሄደ ምናምን ነገር የምትከራከርለት? ሄርሜላ ጋር ስለሄደና ስላልሄደ ማለት ነው። ማለት ባይመካከሩ ኖሮ እሷ ባትልከው ኖሮ ምናምን ነገር አይመለከታትም፣ የወንድማማች ጉዳይ ነው ብላ ዝም ልትል ትችል ነበር። ግን ለምን እንዴ ለምን ባትመካከሩ? እርግጠኛ ነኝ ሩታም በተመሳሳይ ቀን አብርሽ ጋር ሄዳ ኤፍሬምም ደግሞ በተመሳሳይ ቀን ሄርሜላ ጋር አይሄድም ነበር። ስለ አክብሮት እናመሰግናለን። ያው ስጦታውን ይብን አሳድረህ እንኳን ስለመለስክልን ቴንኪው። ማደሩ ራሱ አንድ ነገር ነው። ያ ይሄን ለማለት ያለው እና ደግሞ በደንብ ተጠንቀቅ ለማለት ወዳለው። ያው ማስጠንቀቂያው ብዙ ጊዜ ጥንቃቄን የሚያስተምሩት ውትድርና ቤት ነው። ከቻልክ እዛም ሄደ በደንብ ጥንቃቄን ተማር። ጨርሰናል። ሰማችሁ አይደል? ጀስት ሩታ የሰጠችው ማስጠንቀቂያ አሁን ይሄ ቀን አይደለም፣ ይሄ የሆነ ነገር አይደለም። ጀስት ለምን ከማን ነው የሚጠነቀቀው? አብርሽ ጠላት እንግዲህ የለኝም ብሎ ነው የሚያስበው። እንግዲህ ማለት በፊት እንግዲህ እንደ ጠላት የምትተያዩት እናንተ ነበራችሁ። አሁን እንግዲህ ሰላም አውርደናል ምናምን ነገር ትላላችሁ። ግን ተጠንቀቅ ማለት ደግሞ ምን ማለት ነው? እኔ ፈርቻለሁ። ቤተሰብ የምሬን እኔ ፈርቻለሁ። ከሩታ ማስጠንቀቂያ ደግሞ ፈጣሪ ይጠብቃችሁ። እኔ ሌላ ምን ትምለው ነገር የለም። እና ማስጠንቀቂያው ለምን አስፈለገ? የሆነ ነገር ባይታሰብ እና እቺ ነገር ፈርቻለሁ። አብርሽ እንዲሁም ተጠንቀቅ። አሁን የሩታ ተጠንቀቅ የሆነ ቀን ያለው፣ እኔ ግን በበኩሌ አብርሽን የሆነ ነገር ማለት የምፈለገው ነገር ከየትኛውም አይነት ነገር ተጠንቀቅ። ሰሞኑን የሆነ ነገር ሊፈጠር ይችላል፣ የሆነ ነገር እየተቀመመ ሊሆን ይችላል። ተጠንቀቅ ነው የምለው። ብቻ ለማንኛውም ቤተሰብ እናንተም እስቲ ኮመንት ላይ የምትሉትን በሉ። ስለዛሬ ቪዲዮ ያላችሁን አስተያየት ኮመንት ላይ ያስቀምጡ። ወዳችኋለሁ። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላም ሁኑልኝ። ይመቻችሁ።